አንተ እኮ ማለት በቤተ ክርስቲያን ስምትነግድ ነጋዴ ነህ። እኔ ነጋዴ ልሆን እችላለሁ። ቤተ ክርስቲያኔ ግን በእንዳንቺ አይነት ሴት እንድትወክል በፍጹም አልፈልግም። እየተፋሁባችሁ እየተጸዳደሁባችሁ ራስን እንደው ካሁን በኋላ በቃ ራሴን ላጠፋ ነው የምትል እየመሰለኝ እኔ በቃ ራሴን አጠፋለሁ የምትል ነው የመሰለኝ። ማታ እቺ ልጅ በህልሜ ከገደል ላይ ስትወረወር የሆነ ኃይል መጥቶ ብቻ እቅፍ አርጓት ሲያድናት አይቻለውና ቀናበት እናት ከኔ መጣው ከስቴዲየም ምን ልታረግ መጣ? ዶላር ተቀበል። ይሄ ምንድነው? ብር እኮ ትክክለኛ ብር ነው። ምንድነው ያረክ? አዶናይ እንግዲህ በምሬት እዚህ ጋር የሚናገረው ነገር ሲንስማው እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ አንቺዬዋ ስለ ፍቅር ቢሆን አንቺዬዋ እኛን ለያይም አንቺዬዋ ሰው ነው ያለያየ። ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ? እንደምን ቆያችሁ? ዛሬም ተመልሻለሁ። አዳዲስ ነገሮች በየቀኑ አነጋጋሪ ጉዳዮች ይከሰታሉ። እነዛ ደግሞ አዳዲስ ርዕሶች የወለዱ ቀን በቀን እየመጡ ይገኛሉ። ዛሬም በጣም አስገራሚና መነጋገሪያ የሆኑ ጉዳዮችን እንመለከታለን። እንዲሁም ደግሞ አዝናኝ ቪዲዮዎችም ሰብሰብ አድርጌላችኋለሁ። እነሱን እየተመለከትን አብረን ቆይታ እናደርጋለን። እናንተ ሐሳቦቻችሁን ኮሜንት ላይ ታስቀምጣላችሁ። እኔም ሐሳቤን ከዚህ በቀጥታ ለእናንተ አደርሳችኋለሁ። ቪዲዮን ስትመለከቱ ቻናሉን ሰብስክራይብ እንዲሁም ደግሞ ቪዲዮ ላይክ በማድረግ ተመልከቱ። እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ። አንቺዬዋ ሰው ነው ያለያየ። ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነት ሕዝብን ነው ይቅርታ ጠይቀው። ፕሮግራም መጀመር የነበረብኝ ወገን ስንት ጉድ እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው። ውሻ ምን አገባት በሰው እርሻ ይባላል። አብዛኞቻችሁ ሰዎች እሸቱ ለምን ይቅርታ አይልም ብላችሁ የሌላ ሃይማኖት ተከታዮች ሰዎች ስትናገሩት እያዩ ነው። እውነትን እውነት ነው ማለት ይህን ያህል እንዴት ያንጨረጭራቸዋል? የሚታይን ነገር እውነት ነው ብሎ ስለመጣ ከበስተጀርባ ያለው ጉድ ቤተ ክርስቲያን ዘርፈ አባቶችን አማረ። አንተማ በቤተ ክርስቲያን ነገር አምጦ ምስክር ፊት ለፊት ዘርፎም ሰርቆም ከሆነ ከየትኛው ገዳም ያጭበረበረው ለምን አታመጡ? ማምጣት ለምን እንደሆነ ታውቃላችሁ? በአጭር ጊዜ ውስጥ መጥቶ ስለተሳካለት ሚዲያውን ስለተቆጣጠረ አይናችሁን ደም ለበሰ። አይናችሁ ላይ አይናር ወጣ። በአንድ የተቀየራ በአንድ ሰው ሆና። ለምን? ድንግል ማርያምን ስለያዘ፣ ለምን? ፈጣሪን ስለያዘ፣ ለምን? በቤቱ ስለጸና። ስለዚህ ያደገበትን ቤተክርስቲያን እንደዛ ሲበሻቀጥበት ሲያይ የተሰማውን ነገር ወደ ኋላ ሲል ወደፊት መጥቶ መጋፈጡ ይሄ ጀግንነት ነው። እውነቴን ነው የምላችሁ። ስለዚህ አትንጨርጨሩ። ሰርቆን ከሆነ አምጡና በማስረጃ ንገሩን እንጂ ከበስተጀርባ ሆነ በባምቢ ጀርባ ሆናችሁ እሱን ለመጣል የምትሞክሩ ሰዎች አይዟችሁ፣ አይወርቅም። እናቱ እመቤቴ ማርያም የፈጠረው ደግሞ እግዚአብሔር ከጎኑ ነው። እያለቀስክ ትኖራለህ፣ መቼም አትደርሱበት። አንተ እኮ ማለት በቤተ ክርስቲያን ስምትነግድ ነጋዴ ነህ። እኔ ነጋዴ ልሆን እችላለሁ። ቤተ ክርስቲያኔ ግን በእንዳንቺ አይነት ሴት እንድትወክል በፍጹም አልፈልግም። እየተፋሁባችሁ እየተጸዳደሁባችሁ ቤተ ክርስቲያን መሄድ ያለብሽ ከፈጣሪሽ ጋር ለመታረቅ ነው እንጂ ቤተ ክርስቲያንን ለማስተዋወቅ መሆን የለበትም። ነገራችን ላይ የሚፈልጉትን አላማ በኤአይ አድርጎም እንግዲህ ብዙ ሰዎች እያዘዋወሩት ይገኛሉ። የተነገረው ሌላ ትርጉም እየተሰጠ ያለውና ኮሜዲያን እሸቱን የሚጠራጠሩ ሰዎች እሱን ለማጣራት ለማወጣጣት እንደ መርማሪ ፖሊስ ይመስለኛልና ጥረት እየተደረገ ያለው ሌላ ነገር ነውና እኔ በነገራችን ላይ ሁለቱም ኢትዮጵያውያን ናቸው፣ ያስፈልጉናል። እንደ ኦርቶዶክስ ተዋሕዶም ሁለቱም ያስፈልጋሉ፣ ለቤተክርስቲያኒቷ አስፈላጊ ናቸው ብዬ አስባለሁ። ማንም ቤተ እምነት ጻድቅ አትፈልግም ብዬ አስባለሁ። እንግዲህ የኦርቶዶክስ እንደዛ ነች፣ የሌሎቹን እርግጠኛ መሆን ባልችልም ባምቢ ለምንድን ነው የማትሞተው? መሞት ነበረባት አይነት ነገር ሐሳብ የሚሰጡ ሰዎች በጣም ሚዲያ ላይ በርካታ ናቸው። እኔ ከሞቷ ምን እንደምታገኙ አላውቅም። ማለት ባለማወቅም በማወቅም ብትሳሳታቸውን ስህተቶች መቃወም ነው እንጂ ባምቢን እንደ ሰው መቃወም ወይ ደግሞ መጥላት ማለት የፈጣሪን ድርጊት መቃወም እንደማለት ነው ብዬ ነው የማስበው። ማታ እቺ ልጅ በህልሜ ከገደል ላይ ስትወረወር የሆነ ኃይል መጥቶ ብቻ እቅፍ አርጓት ሲያድናት አይቻለውና ያም ኃይል እግዚአብሔር ይመስለኛል። ማታ በህልሜ ነው ይሄንን
ያየሁትና ከገደል ላይ ወደ ገደል ነው ወርታች አፋፉ ላይ ነው ያየው ነውና ወይኔ እያልኩኝ በህልም መታየት ጀመረች ሚዲያ ላይ አረጋትና በኃይል በገደል ላይ እየወረደች ያለችን ቀስ ብሎ ቁጭ ሲያረጋት ህልም አይቻለሁ። እስኪ ይሄንን ህልም ፍቱለት እስቲ። እኔ እንደው ካሁን በኋላ በቃ ራሴን ላጠፋ ነው የምትል እየመሰለኝ እኔ በቃ ራሴን አጠፋለሁ የምትል ነው የመሰለኝ። እኔ እንዲያውም ካሁን በኋላ ቤተክርስቲያን አልሄድም፣ ወደ ዩቲዩብ ልሄድ ነው። ወደ ዩቲዩብ ልሄድ ነው? ምን ልታደርጊ ነው ወደ ዩቲዩብ የምትሄጂው? ዘማለን እንዳትል ሰምታችኋታል ጋይስ? ከገዳም ወደ ዩቲዩብ ልሄድ ነው አላለችም? እና እሸቱን በጣም ሰደበችው። እሸቱ መክሰስ ይችላል ልጅ ባደወይ እሸቱ አሁን በህይወቱ አስፈራርተዋለች። ልጅ ያላባት አልባ ነው የሚሆነው ብላለች። እሸቱ ይሄን ነገር ሲሪየስ መውሰድ አለበት። በጣም ጌታ ምስክሬ ነው። በጣም ሲሪየስ መውሰድ አለበት። እሸቱ እንዳትሸወድ። ደብርዬ በጣም ብዙ ግሩፕ አለው። እውነቴን ነው። በጣም ነው የሄደችበት። እሸቱን በጣም ነው የሰደበችው፣ በጣም ነው ያዋረደችው ቤተሰቦቹን። ከዛ በኋላ በህይወቱ ነው የመጣችበት። አንተም ያለ ልጅ ያለ አባት ይሆናል ነው ያለችው። ስለዚህ እሸቱ ዶንት ቢ ስቱፒድ። እንኳን አንተ አጫሉ ሁንዴሳ ላጥ ብሏል ሂዷል። ስለዚህ እሸቱ የእሸቱ ጠበቃዎች፣ የእሸቱ ማናጀሮች በአስቸኳይ ይህን ነገር ወስዳችሁ፣ ምክንያቱም ሞኝ አትሁኑ። እሸቱ አልተናገራትም። እሷን ግን ክሪቲሳይዝ ሲያደርግ ሙሉ ቪዲዮን እድሜ ለሃኒቾ እናመሰግናለን። ሙሉ ቪዲዮን አዳምጠን ሙሉ ቪዲዮን ሰምተን ኮንቴክስቱን አዋጁ አይተን መጨረሻ ላይ ብቻ ነው ስሟንም አልጠራም፣ ግን ያው ዊ አሱም እሷ ናት። ይህን ጉዳይ እንዝጋ። በተቻላችሁ መጠን በጎ ሀሳቦችን ስጡ። ኮሜዲያን እሸቱን ቪዲዮን ሲለቅ ባምቢ ብሎ አልተናገረም። እንዲያውም አቤት እኔ አለው ማለት የነበረበት ሌላ ሰው ቢኖር አዶናይ ነው። የቲክቶክ አዋርድ ሽልማት ማታ አይታችሁ ከሆነ አዶናይ ሲጨፍር ነው ያመሸው ምናምን። ከዛ በኋላ ኢቭን ሽልማቱ ቦታ ላይ ጭፈራ ቤት መሄዱን ባናቅ ሽልማቱ ቦታ ላይ ሲጨፍሩ ነው የነበሩት። ከዛ መልስ በማግስቱ ግን አክሱም ጽዮን መቀሌ ነው ሄደው እና ቤተክርስቲያን ማታ ጭፈራ ጧት ቤተክርስቲያን የሚባለው ነገር ስጋ ለብሶ ይታያል። እና ባምቢ አላለም ወይ አዶናይ አላለም። እና እኔንም ይመለከተኛል ሰድቦኛል ማለት ይችል ነበር አዶናይ። ሌላችሁ ፈልጌ ነው። ሰዎች ወደ ፈለጉበት ትርጉም ይወስዱታል። ስለ ኮሜዲያን እሸቱም ስለ ቪዲዮቹም ሀሳብ ስለሚሰጡ ሰዎች ትናንትና የሰራሁትን ቪዲዮ ብታዩ አሪፍ ነበረ። በጣም ብዙ ቪው የለውም በእርግጥ። አንዲት አርቲስትም ሀሳብ ሰጥታለች። እስቲ ኮመንት ላይ ገብታችሁ ከቻላችሁ ብቻ። በቀደም ፓስተር ጭሮ የሚባል ሰባኪ እስቲ ሁላችሁም በዚህ ዓመት ተኝቼ በላለሁ በሉ። እኔ ቲቪ እያየሁ ምን ነው ጀለስ? የዚህ ዓመት እቅድህ ህዝቡን በጠቅላላ በሽተኛ ማድረግ ነው እንዴ? ሰው መቀመጫውን ካልታመመ በቀር እንዴት ተኝቶ ይበላል? ከጥቂት ቀናት በኋላ በቦሌ መንገድ ሳልፍ ሰላም ተስፋዬ የተባለች ዝነኛ አርቲስት የሆነ ፍራሽ ላይ ጋደም ብላ የምታስተዋውቅበት ቢልቦርድ ሳጣራ ያንን ማስታወቂያ ለመስራት 5 ሚሊዮን ብር ገደማ ከፍለዋታል። አሃ ተኝቼ በላለሁ የሚለው ቃል ትርጉም ይሄ መሆን አለበት ብዬ አሰብኩ። ጊዜ ሳልፈጅ ወደ አንድ ዕውቅ የፍራሽ ፋብሪካ ጎራ አልኩ። ከእናንተ ጋር ስራ ለመስራት ፈልጌ ነበር። መጠቅጠቅ፣ መስፋት ወይስ መሸከም? አይ ማስታወቂያ ለመስራት ነበር። እንደ ሰላም ተስፋዬ። ልምድ አለህ? አዎ የመኝታ ልምድ አለኝ። ማስታወቂያ የምናሰራው በቆንጆ ሴት አርቲስቶች ነው። እንዳለመታደል ሆኖ ቆንጆ ሴት አርቲስት አይደለሁም። ይሁን እንጂ ቆንጆ ሴት አርቲስቶች አጠገብ በመቆም ወይም በመተኛት የበለጠ ቆንጆ ሆነው እንዲታዩ ማድረግ እችላለሁ። ጥሩ፣ የማስታወቂያውን ሐሳብ እኔ እሰጥሃለሁ። ምንድነው የምታደርገው? የንግድ ባንክ ያሰራው አዲሱ ህንፃን አወቅከው? 12ኛው ፎቅ ላይ ወጥተህ ትቆማለህ። ከዛ እኛ ከታች ፍራሹን ዘርግተን እንጠብቀሃለን። አነጣጥረህ ፍራሹ ላይ ትወድቅና ወደ ካሜራው እያየህ ምቾቱ ወደር የለውም የሚል ምስክርነት ሰጣለህ። አድርገውና ፍራሹን ብስተውስ? እንደሱ አይነት ነገር ካጋጠመ ለሙያ ለከፈልከው መስዋዕትነት ፋብሪካችን ከንግድ ባንክ ጋር በመተባበር ሐውልት ያቆምልሃል። ከብዙ ክርክር በኋላ ደከም ባለ ክፍያ ልክ እንደ ሰላም ተስፋዬ ፍራሹ ላይ ተኝቼ እንዳስተዋውቅ ተወሰነ። አንዴ ጋደም ከማለቴ 4 ጊዜ ተገላበጠ። አሃ እንዴት ነው ምቾቱ? እውነት ተናገር ካላችሁኝ እስከዚህም ነው። ድሮስ እንደ እንቁላል ጭድ ላይ እየተኛ አድገህ እንዴት የኛ ፎም ፍራሽ ሊመች ይችላል? ጥፋ ከዚህ የህጋዊ ዳህሪሽ እንኳንም አልዘለልክ። አንቺ ስለ ፍቅር ቢሆን
ኧረ ኤአይ ያንለያይም አንቺ የዋ ሰው ነው ያለያየን አንቺ የዋ ለለሜቱ ለለሜቱ ጋራሚቹ ነበር አንቺ ያጫሉ ዘፈን በአማሪ በኤአይ አንቺ የዋ ስለ ፍቅር ቢሆን አንቺ የዋ ያንለያይም አንቺ የዋ ሰው ነው ያለያየን ይገርም ነው አፍርሰው ያንን ጋራ መፍረስ የሌለበትን ለያዩን አለያዩን ሳንፈልገው ነጣጥሉን ሶሪቱል ለምሰጪ እራቷ ጅማር ያለው ስንስል ያጫሉን የኦሮምኛ ዘፈን በኤአይ አድርጎ አርቲፊሻል ኢንተለጀንስ ወደ አማርኛ ቀይሮታል። በነገራችን ላይ ስለ ዘፋኞቻችን ካወራን አይቀር ለሃጫሉ ለአርቲስት መሐሙድ አህመድ እንዲሁም ደግሞ አንጋፋው አርቲስት ነፍሱን ይማረው ለጥላውን እንትን ሐውልት አዲስ አበባ ውስጥ ቆመዋል። ከሙዚቀኞቻችን ጋር ተያይዞ ብዙ መረጃዎች እየወጡ ይገኛሉ። ሌላው ኪችኒና ልጅ ማይክም ካልተቧቀስን ሪንግ ላይ ገብተን ቦክስ ካልተደባደብንም እየተባባሉ ይገኛሉ። እስቲ ቪዲዮዎችን እንመልከት። አዲስ አበባ ዛሬ አዲስ ድምቀት አግኝታለች። ለሀገራችን የጥበብ ታሪክ አሻራቸውን ያሳረፉ 6 ታላላቅ የጥበብ ዋርካዎች መታሰቢያ ዛሬ በደመቀ ሁኔታ ተመርቋል። በአዲስ አበባ ከተማ አስተዳደር አማካኝነት የተገነባው ይህ መታሰቢያ የሙዚቃው ንጉስ ክቡር ዶክተር ጥላሁን ገሰሰን፣ ድምፃዊ መሐመድ አህመድን፣ የታላቁን አሊ ቢራን፣ የአርቲስት አጫሉ ሁንዴሳን፣ የሎሬት ጸጋዬ ገብረመድህንንና የደራሲ ስብሐት ገብረ እግዚአብሔርን ስራዎችና ታሪክ የሚዘክር ነው። ከንቲባ አዳነች አቤቤ በምረቃው ወቅት እንደገለጹት ያለፈውን የምታውቅና የምታገብር ሀገር ለነገው እድገት መሰረት የጣለች ናት። ይህ መታሰቢያ ለተተኪው ትውልድ የታሪክ መማሪያና የማንነት መገለጫ ሆኖ ያገለግላል። ከነዚህ 6 የጥበብ ሰዎች ስራዎች መካከል ምን ትዝታ አላችሁ? ሐሳባችሁን በኮሜንት አጋሩኝ። ለነዚህ የጥበብ ሰዎች ያለንን ክብር በፍቅር እንግለጽላቸው። መልካም ጊዜ። ሰላም፣ እንዴት ናችሁ የሀገሬ ልጆች? እጅግ በጣም የምወዳችሁ የማከብራችሁ። ትንሽ ያው ሰሞኑን የቦክስ ወሬ አለ። ይሄ እድል ደግሞ ለእኛም ያስፈልገናል ብዬ አሰብኩኝና ትንሽ ከኔ ጋር ደግሞ ቦክስን የሚወድ ስፖርትን የሚወድ ጓደኛዬ ሙያውን የማከብርለት ልጅ ሚካኤል ነው። ልጅ ሚካኤል ደግሞ በጣም ቦክስ እንደሚወድ ትንሽ ቲክታኩ ላይ ገብቼም ምናምን አይቻለሁና ከልጅ ሚካኤል ጋር ቦክስ መቅጠም ፈልጋለሁ። ስለዚህ ይሄን ሀሳቤን ተቀብሎ ትንሽ ደግሞ እኔም ስፖርት እንድንሰራ 1 3 ወር 4 ወር ቢሰጠን ወራላ ማይሸሽበት ደስ የሚል የኢንጆይ ማድረግ እንችላለን በቦክስ ማለት ነው። ስለዚህ ለልጅ ሚካኤል አድርሱለት። በቃ ለሰው ሞራል ምናምን መጨነቅ አቆምና ጋይስ እስኪ ይሄን ቪዲዮ እዩትና ኮሜንት አብረን እናነባለን። አረ ይወድቃል። ምን አለ ውስጡ ናፍጣ ቢሆን አይ ያፈስ ነበር። ጫማ ግዢለት በእግሩ ይሄድ። ኃይለ ማርያምም እንደዚህ አልወረደም። ካንጋሮ ልጇን አቅፋ አሁን የሆኑ ጀማዎች አሉ ብላ ደግሞ ሚስቲክ ስታወራ ነበር። ጃኒ ገብሯ የሆኑ ጀማዎች አሉ መተው እንደዚህ ብለው ያወራሉ አለች አይደለ? በነገራችን ላይ እናንተም እንደዚህ አይነት ግሩፕ አላችሁ እኮ። አንተም ያንተም ወዳጆች የሷም ወዳጆች አላችሁ። ተደራጅታችሁ ሰውን የምትዘልፉ የሚያዘልፉ የሚያሰደቡ ግሩፖች አላችሁ። ስለዚህ አንድ ናችሁ። ሴም አንድ አይነት ናችሁ ለማለት ነው። ብለው መጡ ያላቸዋቸው ሰዎች እንኳን ካሉ እናንተም አላችሁ። አዱናይም አለክ ጃኒም አላት። አንድ አይነት ናችሁ ማለት። እኔ አሁን ከእናንተ ጋር የምጨቃጨቀው በዚህ ነው። ራሳችሁን ከሰማይ ቤት የወረደ ጻድቅ አድርጋችሁ በጓሮ በኩል ደግሞ በረጅም እንጨት ቂጣችንን ስለምትወጉን ነው። ገብቷችኋል አይደል? እኔ የምጣላችሁ ከእናንተ ጋር ፊት ለፊት ተጋፈጡኝ ነው የምለው እንጂ በረጅም እንጨት ቂጤን እያስወጋችሁ ፊት ለፊት ላይ ምንም እንደማያቃቱኑብኝ ነው የምለው። እኔ የራሴን ነው የምናገረው። ባይዘው የራሴን
በነገራችን ላይ ሚዲያ ላይ ያሉት ፍሬንዶች ወይ ደግሞ ጓደኛሞች እንዴት አይነት ጓደኛሞች መሰላችሁ? በጥቅም የተሳሰረ ወይ ደግሞ የቻሌንጅ ጓደኝነት አለ ማለት ቻሌንጅ በመስራት እንዲሁም ደግሞ ገቢ በማሰባሰብ የሆነ ነገር በማድረግ በጥቅም ላይ የተመሰረተ ጓደኝነት አለ። ብሔርተኛ የሚባለው ነገር ከአንደበታቸው ባይወጣ ድርጊቱ የሚታይበትም ጓደኝነትም አለና አዶናይ የቱ ጋ ነው እናንተ አስቀምጡ። ነገር ግን አዶናይን በቃ ጠላ ነው ምናምን የሚሉ ሰዎች አሉ። አንዴ ከፍ አንድ ዝቅ ያደርጉታል። አበደ ነው የምላችሁ ሰሞኑን አዶናይ እንግዲህ በምሬት እዚህ ጋር የሚናገረው አበደ እዚህ ጋር እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያረጋል? ምን ጀመረ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያልሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነው። እዚሁ ለዚሁ የትም እንዳትሄድ ከእኔ ውጪ ሳልሰራ እኔ ምን ያህል ተኩል መሆን አለብን? God damn! ምን ያህል ኢትዮጵያ እየከበደችው እንደሆነ ይሄ ማሳያ ነው። እንግዲህ አዶናይ ጨርቄን ማቄን ብሎ ኢትዮጵያ የገባ ልጅ ነው። እንግዲህ ብዙ ኦፖርቹኒቲ ሆነ የመጣውና ብዙ ነገር ለሀገር ሰርቷል። እንዳየነው ነው እንግዲህ በጣም ልቡ ቀና ነው፣ የዋ ነው። አንዳንድ ኤክስፔክት የማያረጋቸው ነገሮች ፌስ እያረጋ ስለሆነ ነው እንደዚህ ስሜቱ መቋጠር እስኪያቅተው ድረስ ወጥቶ እየተናገረ ያለውና ይሄ ልጅ ሰፖርት ልናደርገው ይገባል። በብዙ መልኩ አካውንቱ ላይ ሪፖርት ይደረጋል። ከዛ በተጨማሪ እንደገና በዙሪያው እንግዲህ ኢትዮጵያ ላይ እየገጠመው ያለው ነገር በጣም እየከበደው ስለሆነ ይመስለኛል በጣም ስሜቱን መቋጠር እስኪያቅተው ድረስ እንደዚህ እየሆነ ያለውና ይሄ ልጅ ፕሊስ ሌት ሰፖርት ሂም። እንደሱ አይነት በጣም ብዙ ልጆች ይፈራሉ። ብዙ ልጆች ወደፊት እንደሱ አይነት ልጆች ይመጣሉና እሱ እንደ ማሳያ ነው ለነሱ እንደ ኢንስፓይሬሽን መሆን የሚችል ልጅ ነውና ሌት ሰፖርት ሂም። ሌትስ ፑሽ ሂዝ አካውንት ፑሽ እናድርግለት። ከዛ ውጪ ኢንስታግራሙ ሞር እንዲያድግ ብዙ እንደሱ አይነት ኢንተርናሽናል ልጆች እንዲፈጠሩ እንግዲህ መንገድ መሆን የምንችለው እኛ የምናየው ሰዎች ነንና እናግዘው። ያን ነው የምላችሁ ጋይስ። ጥሩ ሐሳብ። ሰላም። ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ ከዚህ በላይ ተሰድቤያለሁ እኔ። ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያረጋ ነው? ምን ጀመረ? ምን ሆነሽ ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያልሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ። እቺ እውነት ነች። እቺ እውነት ነች። ምንም ጥያቄ የለው። ወንድሜ አንተ በጣም ብዙ ነገር ገብቷል። ስለ አበሻ ስለ አገራችን ስነ ልቦና በጣም ገብቷል። ግን አንድ ነገር ማለት ፈልጋለሁ። በቀደም ከትናንትና ወዲያ አንድ ቪዲዮ ሰርቼ ነበር ስላንተ ስለ ኮሜንቶቹ ማለት ነውና ሪሊ ኮሜንት የሚሰጡ ሰዎች ልብ ብለህ ብታያቸው ሰለቸህን ምናምን የሚሉ ሰዎች ፕሮፋይል እንኳን የላቸው ማንነት የላቸው። እነዚህ በጅምላ የሆኑ ሁሉ ሰፈር የሚጮሁ ናቸው። ሰው እኔ አንተን ለመምከር አይደለም ግን አንድ ነገር ልልህ ፈልጋለሁ። ንስር ከፍ ብሎ ነው የሚበረው። አንተ እንደ ንስር የምትበር ልጅ ነህ። ስለ ጫጩቶቹ የሚጭሩትንበትና ካካ ምናምን ዞር ብሎ ማየትም ተገቢ አይመስለኝም። ስለ አበሻ ይላሉ ሁሉም ሰው። ከራሳችን ወደ ራሳችን ስንመለከት እኛ ለሰው ያለን ነገር ምን ያክል ነው? ሌላኛው ቃሉ ፑቲክስ በኦንላይን ቢዝነስ ቢሊየነር ሊሆን ነው። አምሹር በቅርቡ በተለይ በክሪፕቶ ከረንሲ እና እንዲሁም ደግሞ በሌሎች ኦንላይን ስራዎች ሀብታም ይሆናል። ልጅ በጣም ስሙ ፖፑላር ነው፣ ዩኒክ ነው። ሌላ ታሪክ ቃሉ ፑቲክስ ከሶሻል ሚዲያ አልፎ በዓለም አቀፍ የክሪፕቶ ማርኬት ላይ ጭምር ትሬንዲንግ ሆኗል። በኢንተርኔት ዝነኛ የመሆን አንዱ ትልቁ ሚስጥር የዝና በክሪፕቶ ዓለም ውስጥ ምን ያህል በፍጥነት ወደ ገንዘብነት እንደሚቀየር ነው። ዝና አሁን ላይ እንደ ጥሬ ገንዘብ ወይም ሊኩዊዲቲ ነው የሚያገለግለው። እንደ ቃሉ ፑቲክ ያሉ ሰዎች በዓለም አቀፍ ደረጃ ሲታወቁ የክሪፕቶ ዓለም ሰዎች ዝም ብለው አይመለከቱም፣ ወዲያውኑ ስራ ይጀምራሉ። ባለፉት ጥቂት ቀናት ውስጥ ብቻ የቃሉን ስምና ምስል በመጠቀም ከ10 በላይ የተለያዩ ሚም ኮይንስ ላውንች ተደርገዋል። ከነዚህ ውስጥ አንዱ በጥቂት ሰዓታት ውስጥ ብቻ ከ$200,000 ማርኬት ካፕ
ላይ ደርሷል። የቃሉ ስም ገበያውን የማንቀሳቀስ አቅም መኖሩ ለሱ ትልቅ ስኬት ቢሆንም እነዚህ ክሪፕቶዎች ግን የሱ ኦፊሻል ኮይንስ አይደሉም። እነዚህ ኮይንስ ረግፑል ለማድረግ በሚፈልጉ ግለሰቦች የተፈጠሩ ናቸው። በክሪፕቶ ዓለም ረግፑል ማለት አንዳንድ ሰዎች ክሪፕቶ በተለያዩ ስሞች ላውንች ያደርጉና ብዙ ሰዎች ከገዙ በኋላ ገንዘቡን በሙሉ ዘርፈው ገዢዎቹን በኋላ ላይ ዜሮ የሚያስቀሩበት የማጭበርበር ዘዴ ነው። ቃሉ በዓለም አቀፍ መድረክ ላይ ደምቆ መታየቱ ደስ ይላል። W4 ቃሉ እያላችሁ ኮመንት ላይ አስቀምጡልኝ። ፎሎ ናፊያድ ፒስ አውት። አረ ወገና ጨብጭብ። እጅግ በጣም የሚገርም ነው። አንድ ሳምንት ባልሞላ ጊዜ ውስጥ ወደ 3 ሚሊዮን ተከታይን መጨመር የቻለው ቃሉ ፑቲክ አሁንም ታሪክ መስራቱን እንደቀጠለ ይገኛል። በአንድ ወር ከ6 ቀን ብቻ ወደ 4 ሚሊዮን የሚጠጉ ተከታዮችን ማፍራት የቻለው ቃሉ ፑቲክ 23 ቪዲዮዎችን በመፖስት ብቻ ከ53.3 ሚሊዮን በላይ ላይኮችን ማግኘት ችሏል። እንዲሁም ደግሞ ከ4 ሚሊዮን በላይ ተከታዮችን ማግኘት ችሏል። በዛሬው ዕለትም እንግዲህ 4 ሚሊዮን መግባቱን በይፋ እየተመለከተን እንገኛለን። ቃሉ ፑቲክም ከ5 ቀን በፊት ማለት ነው 1 ሚሊዮን መግባቱን ተከትሎ ለማክበር በዝግጅት ላይ በነበረበት ሰዓታት ውስጥ ማለትም ደግሞ 24 ሰዓት ባልሞላ ጊዜ ውስጥ ማለት ነው ወደ 1.5 ሚሊዮን ተከታይ በመጨመር የ1 ሚሊዮኑን ኬክ ሳይቆርስ ማለት ነው በሰዓታት ውስጥ ብቻ ወደ 1.5 ሚሊዮን ተከታይ በማግኘቱ ተደስቶ ሲያመሰግን እንዲሁም ደግሞ ቀደማችሁኝ በማለት ስቶሪ ማድረጉን ስንመለከት ነበረ። ዛሬም እንግዲህ አንድ ሳምንት ባልሞላ ጊዜ ውስጥ በ5 ቀን ውስጥ ብቻ ማለት ነው ወደ 3 ሚሊዮን ተከታዮችን ማፍራቱን ነው እየተመለከትን የምንገኘው። እንኳን ደስ አለ። ከዚህ በላይ የሆነ ቦታ ላይ እንጠብቀሃለን። እጅግ በጣም ነው የምንኮራ በማለት ፈልጋለሁ። ሁላችሁም እንኳን ደስ አለ በሉት። በሌሎች መረጃዎች አሁን እንመልሳለን። ላይ ኢንተርናሽናል ባይሆን ወይ ደግሞ የውጭ ሀገር ሰዎች በዚህ ልክ ባያወሩለት ይሄ ልጅ በኢትዮጵያውያን አስተሳሰብ በተለይ ሚዲያ ላይ ባሉት አስተሳሰቦች አያድግም ብዬ አስባለሁ። ሌላኛው ጉዳይ በተለይ ዶላር የምትመነዝሩ ሰዎች ይሄን ቪዲዮ ተመልከቱ። ብር ይዞ ተመልከቱ። ከስቴዲየም ምን ልታደርግ መጣ? ዶላር ትቀበል። ይሄ ምንድን ነው? ብር እኮ ትክክለኛ ብር ነው። ምንድን ነው ያደረግህ እኮ? ስንት ነው? አየሁ እንደዚህ አድርገው 100 ብር ከላይ በ5 ብር አስተካክለው ያጥፏትና መተዋል። እቺን ከላይ አድርገው ሌላ 5 ውስጡ 5 ነው፣ ከላይ 100 ብር። ይሄንን ነው የሚሰጣቸው። በሞተር ይልካሉ፣ ራሳቸው የሚያታልሉ እንዲህ እያደረጉ ነው። እኛ አሁን አንዴ ተበልተን ነው። ኧረ እባክህ ይሄንን የበላው ነው። አዎ ይሄንን ነው። አዎ ገብቶኛል እኮ ይሄንን የበላው ባለጌ በጣም እና አንዴ ተበልተን ነው። እኛ ስንት ጊዜ ሰርታል? ጭራሽ አራቀ በላይ ገብቶ ነው። ተናገር፣ ሌላ ነገር ይከተላል። ተናገር። አንሳ ብር እናት አንሳ ብር በቃ ማጠቅለሉ አንሳ ብር ትጥሩላላችሁ። በለኮ ነው አሩን አብዱ ተመልካቾች የዛሬ ቪዲዮቻችን እነዚህን ይመስሉ ነበረ። እንግዲህ መረጃዎች እንዳያችሁበት አንዳንድ ነገሮች እንደተመለከታችሁበት ተስፋ አድርጋለሁ። ከተመለከታችሁ እስካሁን ከቆያችሁ አይቀር ቪዲዮ ላይክ ማድረጋችሁን በፍጹም እንዳትረሱ። ፕሊስ ላይክ አድርጉ። ለምዶብኝ አይደለም ስለማታረጉት ነው። ላይክ ፕሊስ ላይክ አድርጉ። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጉ። ስለ ኮሜዲያን እሸቱና ስለ ባምቢ ደግሞ በተለይ ከዚህ በፊት የሰራሁት ላስት ቪዲዮ ላይ ኮመንት ላይ አለ። እሱን ገብታችሁ ብታዩ በጣም ደስ ይለኛል። ሀሳቦቻችሁን እዛ ላይ ብታጋሩ ምርጥና በተሻለ ቪዲዮ አገኛችኋለሁ። ይመቻችሁ።